ሁላችንም እንቆምና ትንቢተ ኢሳይያስ 59 አውጥተን እናነብና እንጸልያለን። ትንቢተ ኢሳይያስ ለመጾምና ለመጸለይ መጀመሪያ መወገድ ያለበት፣ መጀመሪያ ከህይወታችን መነሳት ያለበት እግዚአብሔር ከህይወታችን ራሳችን ምናታለው መሰለ ጌታን ተቀበያለሁ ምንም አይደለም ምንለው እስከ መጨረሻው የሚጸና እሱ ይድናል። የራሱን ህይወት በቅድስና የሚጠብቅ እሱ ደግሞ የድል ወራሽ ነው የሚለውን ሁሉ የዘነጋነበት ዘመን ነው። ጥላቻ እግዚአብሔር ቤት አለ፣ ግብዝነት እግዚአብሔር ቤት አለ፣ ውሸት እግዚአብሔር ቤት አለ፣ ጥላቻ እግዚአብሔር ቤት አለ፣ መገፋፋት እግዚአብሔር ቤት አለ። ፈጽሞ ከዚህ መንጻታችንን እያንዳንዳችን ራሳችን እንድናይ ያስፈልጋል። ስለዚህ በደም ራሳችሁን እያያችሁ እንድትሰሙ ፈልጋለሁ። ራሴንም እንደተናገረኝ ሰው ሆኜ ነው የምናገረው። ዛሬ የምናገርበትን ክፍል ትንቢተ ኢሳይያስ ምዕራፍ 59 እንደዚህ ይላል ከቁጥር 1 ጀምሮ። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ታጥባችሁ በበደል ረክሳችሁ፣ ከንፈራችሁ ሐሰትን ተናግሯል፣ ምላሳችሁ ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምናችኋል፣ ሐሰትን ተናግራችኋል፣ ጉዳትን ጸንሳችኋል፣ በደልንም ወልዳችኋል። የእባብን እንቁላል ቀፈቀፈ፣ የሸረሪትን ምድር አደሩ። እንቁላላቸውን የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል እያለ የእግዚአብሔር ቃል ይናገራል። እንጸልያለን። እስቲ በዚህ ሚዛን ራሳችሁን እዩት። ክርስቶስ እንደሚፈልገው ህይወት እንድንሆን እግዚአብሔር ይፈልጋል። የተጠራነበቱ የከበረ ነገር ነው። የገሃነም ደጆች እምታናጋ፣ የሲኦል ደጆች የምትዘጋ ቤተክርስቲያን ስርዓት ብቻ ሆነናል፣ ፕሮግራም ብቻ ሆነናል። አንዱ በደለኛ እኛም አገልጋዮቹ ጭምር ነን። ህዝቡ የሚፈልገውን እግዚአብሔር የሚፈልገውን ሳይሆን ህዝቡ የሚፈልገውን እያደረግን ማለት ነው። ጸልያለሁ። እግዚአብሔር ሆይ ጸልያለሁ። ጌታ እግዚአብሔር ሆይ በዝማሬው ስትናገረን እንደነበር አሁንም ጌታ እግዚአብሔር የዘላለም አምላክ የጻድቅ ዓይን በራሱ ላይ ነው እንደሚል አቤቱ ስጋችን ደልቧል። እግዚአብሔር የዘላለም አምላክ አመጻችን እግዚአብሔር አምላክ ሆይ በስቷል። በቤትህ እግዚአብሔር አምላክ ሆይ ጽድቅ፣ ቅድስና፣ ፍቅር፣ አንተን መፍራት እግዚአብሔር አምላክ ሆይ ታጥቷል። በጌታ በኢየሱስ ክርስቶስ ስም ዛሬ ጌታ እግዚአብሔር አምላክ ሆይ እያንዳንዳችን ራሳችን የምናይበት እግዚአብሔር ሆይ ከአንተ የሆነ መነጽር እንዲሰጠን በኢየሱስ ስም ጸልያለሁ። የሚናገረውም ሰው የሚሰሙትም እግዚአብሔር ሆይ በዚህ ጸጋ ውስጥ እንድታረገን በኢየሱስ ስም ጸልያለሁ። ቅዱስ አባታችን ሆይ ይሄ በደም የተዋጀ ሕዝብ ለከበረ ለሰማይ ነገር የተዘጋጀ እግዚአብሔር ሆይ ይሄ የተሰራነበት አፈር መልሶ እግዚአብሔር አምላክ ሆይ ከመሬት ጋር ያጣበቀን ነው። የላይኛውን ነገር እግዚአብሔር አምላክ ሆይ ችላ ያልን ነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እውነተኛ ፈውስ ለአብያተ ክርስቲያናት ለዚች ማጥቢያ እንዲመጣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ፍቃድህን አድርገን እንጂ እግዚአብሔር አምላክ ሆይ አቤቱ እግዚአብሔር አምላክ ሆይ አራንተ ፍቃድ እግዚአብሔር አምላክ አንዲትም ነፍስ እንዳትጠራ እንጸልያለን። ፍቃድህን አድርገን ሩጫችን ጨርሰን እግዚአብሔር አምላካችን ሆይ
በልጆቻችን ላይ ክብርን አይተን ነፍሳት በመካከላችን እግዚአብሔር ሆይ አንተን እግዚአብሔር አምላክ ሆይ እናንተን እግዚአብሔር አምላክ ሆይ በንባ እግዚአብሔር ሆይ እጃቸውን አንስተው ላንተ ሲማረኩ እርኩሳን መናፍስት እግዚአብሔር ሆይ በሽታ ደዌ ከቤት ሲነቀል ለማየት እግዚአብሔር አምላክ ሆይ አቤቱ ጭከናን በኢየሱስ ስም በሕዝብ ውስጥ እንድትከት ጸልያለሁ። በእኛ ውስጥ እንድትከት ጸልያለሁ። ጨካኞች አድርገን ለጌታ ሆይ ለአመፅ ለጥላት እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ጊዜያችንን ሁሉ እንድትባርክ ጸልያለሁ። አእምሮአችን ሐሳባችን ሁሉ ላንተ የገዛ ይሁን። የምናገረውም ሰው የሚሰሙትንም በጸጋ ውስጥ አድርገን በጌታ በኢየሱስ ስም አሜን። ተቀመጡ፣ ቁጭ በሉ። ጌታ ይባርካችሁ። እንግዲህ የመጀመሪያው አንዱ ራሳችን እንድናይበት ራሱ ከፈለኩት በተለይ ራሳችንን ከመመርመር ጋር ነው። ራሳችንን ከማየት ጋር በቃ ትልቁ ስትመለከቱ አሁን እዚህ እግዚአብሔር ከመስማት ራሱ ምን አላለ? አልደነቆረም። እግዚአብሔር ስለማይሰማ አይደለም። ግን ለምንድን ነው የማይሆነው? ለምንድን ነው ራሱ የእግዚአብሔርን እጅ ታዲያ ማናየው? ለምንድን ነው? በቃ ሁኔታችን እኮ ስትመለከቱት ካለባበሳችን ጀምሮ እንኳን እኮ ያልተለወጠ እኮ ነው። ካለባበሳችን እንኳን ጀምሮ ራሱ እንደ ክርስቲያን ሰዎች ጋር ስንገናኝ በምንሰራበት መስሪያ ቤት፣ በአገልግሎታችን፣ ቤተሰባችን በእውነት ራሱ እኛ የእግዚአብሔር መሆናችንን አይተው ይደነግጣሉ። እኛ ከነሱ ጋር ስንሆን በቃ የእግዚአብሔር መሆናችን ይሰማቸዋል። የምንኖረው ኑሮ ማለት ነው። አሁን እኮ ታውቃላችሁ ቤተ ክርስቲያን እዚህ ሀገር አሁን አውሮፓም አሜሪካም ውጪ ራሱ ያሉ ለምንድን ነው እየሞቱ የመጡት? መጀመሪያ እኮ ተመልከቱ፣ መንፈሳዊ ነገር እኮ እየጠፋ ሲመጣ ነው። የእግዚአብሔር ቤት መንፈሳዊ ነገር ከሌለ ሰዎች ቢኖሩም እንኳን ምን እየሆነ ነው የሚመጣው? ጊዜ ወደ ጊዜ ራሱ መንፈሳችን እግዚአብሔር ጋር የመገናኘቱ ነገር እያቋረጠ ምድራዊ ነገር እየያዘው ኃጢአት ራሱ ደግሞ እየተያዘው ሲመጣ ምን እየሆነ ነው የሚመጣው? ከእግዚአብሔር ሐሳብ እየተለየን እንመጣለን። የራሳችን ሐሳብ የእግዚአብሔር ፍቃድ ነው እያልን መሄድ እንጀምራለን። ተመልከቱ አዲስ ኪዳን ላይ ልብ ብላችሁ ተመልከቱ። አሁን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 የጌታን ራት ስትወስዱ ምን ሆኑ ይላልና እሱ ራሳችሁን መርምሩ። ይሄ አዲስ ኪዳን ትምህርት ነው። ራሳችሁን መርምሩ፣ ራሳችሁን ምን በሉ ፈትኑ። ለምን? አንዳንዶች ራሱ ከቤታቸው እንደሚበሉት እንጀራ መስሏቸው ስለሚበሉት ስለሚጠጡት፣ ስለዚህ አንዳንዶች በሽተኛ ሆነዋል ይላል። እጅ ተጭኖ ቢጸለይም አይፈወሱም። ለምን? ካለመታዘዝ የመጣ ነው። በንስሐና እግዚአብሔር ጋር በማስተካከል ብቻ ነው ያን የሚፈወሰው። አንዳንዶች ያለ እድሜያቸው ተወስደዋል። ያለ እድሜያቸው ምን ብለዋል? ተወስደዋል። እነዚህ ሁለተኛ ቆሮንቶስ እንደገና ተመልከቱ። ሁለተኛ ቆሮንቶስ እንደገና ምዕራፍ 13 ቁጥር 5 ስትመለከቱ በእምነት ብትኖሩ ይላል። በእምነት ከሆነ የምትኖሩት እውነተኛ የክርስቶስ ተከታይ አማኞች ከሆናችሁ ራሳችሁን መርምሩት፣ ራሳችሁን በእግዚአብሔር ፊት እዩት። አሁን በዚህ ዘመን እንደዛ አይነት ኩነን ነው የምንመለከተው። እንደገና ደግሞ መዝሙር 66 ተመልከቱ። ደግሞ ቁጥር 18 ላይ ኃጢአትን በልቤ ውስጥ ብታይ ጸሎቴ አይሰማም ይላል። ኃጢአትን በልቤ ውስጥ ብታይ ያችሁ ላይ የሃይማኖት መልክ መስሎን ውስጣችን ግን እንደዛ ቢሆን አንተ አትሰማኝም። ታውቃላችሁ ከእግዚአብሔር በታች ከሚስታችሁም ከባላችሁም በላይ አብረዋችሁ ከሚተኙት ከሚስታችሁ ከባላችሁም በላይ
መጀመሪያ ከእግዚአብሔር በታች የምታውቁት ራሳችሁ ናችሁ፣ ሰዎች አይደሉም። ሰዎች እዚህ ሲሰብክ አይተው አቤት አንተ አበራ በቃ አቤት እኮ እንደው በቃ አንተ እኮ እንደው የእግዚአብሔር ሰው ምናምን ሊሉኝ ይችላሉ። የሚሉኝም ግን አይደለም። አንዳንዱ ደግሞ አንተ የሚሉ ሰባኪ ምናምን ሊል ይችላል። ያንም አይደለም። እግዚአብሔር ፊት ራሴን ሳይው ያለሁት ሁሉ እውነተኛው ያን ነው። በክርስቶስ ማን መሆናችንን ማወቅ አለብን። እንዴት ነው ራሱ ይሄን ራሴን ሳይው ምን ትምለው? ዛሬ ብትሞቱ ራሱ መንግስተ ሰማያት ነው እምገባው እርግጠኞች ናችሁ? ልባችሁ ያን ነው አንዱ መመርመሪያው። ምንም ጊልቲ ሳይሰማችሁ ጆይፉል ሆናችሁ ወደ አባቴ ቤት ነው የምሄደው ብላችሁ ልባችሁ በደስታ ተሞልቶ የምታዩ ከሆነ ያለ ኃጢአት ናችሁ። አለበለዚያ ግን ውስጣችሁ ያለ ነገር አለ፣ አእምሮአችሁ ያለ ነገር አለ፣ በዓይናችሁ የሄዳችሁ ነገር አለ፣ በጆሮአችን ከሰማነ የረከስንበት ነገር አለ። መጽዳት የሚጠይቅ ነገር በህይወታችን አለ እህቶቼ ወንድሞቼ። ይሄ ልንራበው ልንጠማው ቅድም ስንዘምር እንደነበረው ጧት ማታ ነፍሳችን ልትፈልገው የሚገባ እግዚአብሔር በቃ ጾለት እስከሚሰለችን የእግዚአብሔር ቃል ወደሚሰለችን የመጣነበት እኮ የህይወታችን አለመስተካከል እኮ ነው። መዝሙር 139 መዝሙር 139 ቁጥር 1 ትላንትም በሽማግሌዎች ጸሎታችን ያካፈልኳቸው ነበር። መዝሙር 139 በቅንፍ ከቁጥር 1 ጀምሮ አቤቱ መረመርከኝ አወቅኸኝ፣ አንተ መቀመጤንና መነሳቴን አወቅህ፣ ሐሳቤን ከሩቅ አስተዋልክ፣ ፍለጋዬንና ረፍቴ አንተ መረመርክ፣ መንገዴን ሁሉ ቀድመህ አወቅህ፣ ያመጻ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅህ። ቁጥር 23 አቤቱ መርምረኝ ልቤን እወቅ፣ ፈትነኝ መንገዴን እወቅ፣ በደልም በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ፣ የዘላለምን መንገድ ምራኝ። ይሄ ዳዊትን እስከ ዮሐንስ ራእይ መጨረሻ እግዚአብሔር ያነሳበቱ ምክንያት እንዲህ አይነት ልብ ይዞ ስለነበር ነው። ንጉስ ቢሆን ነብይ ቢሆን ከቤተ መንግስት ይልቅ በእግዚአብሔር ቤት ብጣር ይሻለኛል። እግዚአብሔርን የምለምነው አንድ ነገር ነው፣ በቤቱ መኖር። ዛሬ እኮ ሰዎች የእግዚአብሔርን ቤት እንኳን ያሰለቹት ዘመን እኮ ነው። ለጸሎት ለመምጣት በእግዚአብሔር ፊት ለመሆን ሰዎች እኮ ያሰለቹት ዘመን ነው። እህቶቼ ወንድሞቼ ማንንም አናጣለን። እግዚአብሔር ጋር መኖር ከፈለግነ በራሳችን ላይ መወሰን አለብን። እስቲ በእግዚአብሔር ቤት ያለውን ነገር እስቲ እኔ አሁን ለእናንተ መንገር አለብኝ። ግብዝነት የለም፣ ትዕቢት የለም፣ መገፋፋት የለም፣ አመጽ የለም፣ ጥላቻ የለም፣ ስም ማጥፋት የለም፣ ወሬ የለም፣ ሐሜት የለም። ይህ ሁሉ አጋንንት ነው፣ ግን ተቀብለ ነው እየኖርን ነው። ወገኖቼ ይሄ አሜሪካ አይደለም። ከ11 ዓመት በፊት እግዚአብሔር ሲናገር የሚተቹ ሰዎች ነበሩ። እንዳውም አንዱ ለአሜሪካ በራሱ ሰው ጭንቅ ይሆንበታል፣ ይሄን ትንቢት ከናቁም አሜሪካ ምንም አይሆንም አለኝ። አርሊንግተን እያለ ታውቃላችሁ፣ እኔ አሁን ከኢትዮጵያ ስመጣ አንድ ቪዚተር ላይ ነው የቆመ ሰው የለም። ሲቲዝን ብቻ ነበር የተሰለፈው። ጭንቅ እንዴት እየመጣ እንዳለ እግዚአብሔር ጋር ካልሆን አታመልጥም። እየመጣ ያለ ነገር አለ። መንግስታት ያቃታቸው ነገር ነው። በዚህ ሲይዙ በዚህ እየፈረሰ ያለበት ጊዜ ነው። ኃያላኖች አቅም እያጡ የመጡበት ጊዜ ነው።
በዚህ ጊዜ እኮ ነው ሰላምን እሰጣለሁ ብሎ የሚወጣው እኮ አንታይክራይስት። እኔ መፍትሄ እሰጣለሁ ይላል። የዛ ጊዜ ከሚነጠቁት ናቸው። ልክ ያ ሲሆን እነዚህ ቀውጤው ለኛ መዘጋጃ ናቸው። ራፕቸር ከሆነ በኋላ ግን መነጠቅ ከሆነ በኋላ ግን ወዮልሽ ወዮልህ፣ የትም አታመልጥም። ሞት እንኳን እየፈለከው ወደ አንተ አይመጣም። ራእይ 9 እየፈለጉ ሰዎች እንኳን መሞትን እንኳን አይችሉም ከጭንቁ ብዛት ማለት ነው። እንዴት ሰው በራሱ ላይ ይቀልዳል? ለምን የምድሩ ነገር ለምን አይቀርም? ከአንድ ቁራሽ እንጀራ አታልፉ። ለምንድን ነው ራሳችን የምናታል? ወደ ሁለተኛው ልሂድ። ጾምና ጸሎታችን ሁለተኛው ነጥብ ላይ ምን መምሰል እንዳለበት ማቴዎስ 6 ተመልከቱ። ጾምና ጸሎታችን ምን መምሰል እንዳለበት ማቴዎስ 6:5 ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። ጸላይ በመባል ዋጋቸውን ተቀብለዋል እንጂ ከኔ አይቀበሉም። ግን እኮ እየተጸለየ ነው። ሚኒስትሮች ጾም ጸሎት ይላሉ። ቤተክርስቲያን ጾም ጸሎት ትላለች። አብያተ ክርስቲያናት ጾም ጸሎት ይላል። የታለ የእግዚአብሔር እጅ? የግብዞች ጸሎት በግብዝነት የተሞላ ስንጸልይ እንኳን ነገሌን እያሰብን እግዚአብሔር ፊት እንዳለን ከትልቁ ከእግዚአብሔር ፊት እንዳለን እንኳን አናስብም። አንዳንድ ጊዜ ሰዎች ተንበርከው እየጸለያሉ እንኳን በሩን ጓ አርገውት ይወጣሉ። ጸሎት ቤት የነበሩ ሳይሆን መሸታ ቤት የነበሩ ይመስላሉ። ከዚህ የበለጠ አመጽ ምን አለ? ተቃዋሚዎችን ሊበላል እሳት አለ። እህቶቼ ወንድሞቼ፣ በጣም ግብዞች አትሁኑ። ሉቃስ 18 ሉቃስ 18 ከቁጥር 9 ጀምሮ ጻድቃን እንደሆኑ በራሳቸው ለሚታመኑ የኢየሱስ ትምህርት ነው። እህቶቼ ወንድሞቼ፣ ዝም ብሎ እንደተለመደ ቃል አድርጋችሁ እንዳትወስዱ። ራሳችሁን እየፈተሻችሁበት፣ ራሳችሁን እያያችሁበት ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱም ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ እጾማለሁ፣ ከማንኛውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ከፍ ይላል። ልብላችሁ ተመልከቱ። ለምንድን ነው ጌታ ኢየሱስ ይህን ምሳሌ የሰጠው? ለጸሎት እኮ የመጡ ሰዎች ናቸው። እንደውም በቃ አጠገቡ የሚጸልየውን ሰው እንኳን በቃ ራሴ ይሄ አሁን ጸልዩ ይሄ እኮ ኃጢአተኛ ነው እያለ እየናቀው እኮ ነው። ሁለቱንም የሚቀበልና የሚያይ እግዚአብሔር ነው። ነገር ግን በሱ ሚዛን ውስጥ አስቀምጦ ነው እያየው ያለው። ስለዚህ ጌታ ኢየሱስ ምን አለ? በራሳቸው ጻድቃን ራሳቸውን አስመስለው ለሚኖሩ ይህን ምሳሌ ምን አላቸው? ነገራቸው። አሁን ይሄ እየተነጋገርን ያለው ምንድን ነው? ከእኔና ከእናንተ መወገድ ያለበት ነገር ነው። ዝም ብሎ ሰምተነው የምንሄድ አይደለም።
በቃ በራሳችን ላይ እርምጃ ልንወስድበት ይገባል። በቃ በራሳችን ላይ የሚገርም እኮ ነገር ሰው እኮ ታውቃላችሁ ለመጣበት ነገር እኮ ሲጨክን እኮ ነው። አስቴር ብጠፋ እጠፋለሁ አለች። በቃ ሕዝቤ ልሞት አይደል መሞት ካለብኝ እኔም ልሞት። ህይወት ለወጠች። አያችሁ ሞት ወደ ህይወት የምንለውጥበት ኃይል እንኳን እናንተ ጋር አለ። የእግዚአብሔር ሐሳብ ከኔና ከናንተ ጋር አለ። ግን በፈቃዱ ውስጥ መቼ ገባል? ወደዚህ ሐሳቡ መቼ መጣ? ቤተክርስቲያን ወደዚህ እንኳን መጣችም ገና። እኛ ያለንበቱ በጣም ስለዚህ ግብዝነት ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 23 ብቻ 9 ጊዜ ስለ ግብዞች አንስቷል። 9 ጊዜ እናንተ ግብዞች እናንተ አትገቡ ሌሎቹን አታስገቡ። እናንተ ግብዞች የተለሰነ መቃብር የምትመስሉ በውጫችሁ ሃይማኖታዊ ሥርዓት ያላችሁ። ዛሬ እኮ ኢቫንጀሊካል ቸርች እንደዚህ ሆነች እኮ ያለችው። በጣም እኮ የሚገርም ነገር። ቅርብ ጊዜ አንድ እንደዚህ ሰርቬ እንትን ያደረገ ሰው ሲናገር ጉባኤው ውስጥ ተነስቶ ራሱ ይህንን የብዙ ሰው አእምሮና ሐሳብ እንኳን እንዴት እንደረከሰ ዙሮ ወደ 110 ቸርቾችን ጥናት አደረገ። 30% ሴቶች 70% ወንዶች እንኳን ከሚታይ ነገር እንኳን አእምሮአቸው ይረከሰ። እንዲህ አይነት ቆሻሻ ታያላችሁ ወይ? ራሱ የምትመለከቷቸው ነገሮች በደንብ አጥርታችሁ ተሰማላችሁ ታያላችሁ ከሚል ጥናት ማለት ነው። እንደገና ደግሞ እግዚአብሔር ቤት ተቀምጠው ልብ ብላችሁ ተመልከቱ። እግዚአብሔር ቤት ተቀምጠው ግን ዓለም እንደምትኖረው መኖር የሚፈልጉ ደግሞ ስንት ፐርሰንት ናቸው? 45% እግዚአብሔር ቤት ያሉት እንደዛ ነው ምኞታቸው። እግዚአብሔር ቤት ናቸው ግን መኖር የሚፈልጉት ዓለም እንደሚኖር። ከዚህ የበለጠ ራስን ማታለል ምን አለ? ከዚህ የበለጠ ሞት ምን አለ? ዶክተር ጀምጌ የተባሉት ሰው ሲናገሩ ከሃዲ ሆነው በቃ ከሃዲ ሆነው ከሞቱት ገሃነም እሳት ከገቡ ይልቅ ሃይማኖት አለኝ እያሉ ገሃነም እሳት የገቡቱ ቢሊየንስ ናቸው አሉ። በቃ ልክ የሆኑ መስሏቸው በራሳቸው መመዘኛ ብቻ የተቀመጡ ማለት ነው። በእግዚአብሔር ሚዛን ላይ ራሳቸውን የሚያስቀምጡ ወገኖች፣ ይሄን ነገር በህይወታችን ካስወገድን በዓይናችን የምናየው ነገር ይሆናል። በልጆቻችን የምናየው ነገር ይሆናል። ነፍሳት ሲድኑ የምናየው ይሆናል። እኛ ሳንሆን እሱ ራሱ ይጠራቸዋል። የእግዚአብሔር ስም የተባረከ ይሁን። ወደ ሶስተኛው ሐሳብ ልጅ በምህረትና በይቅርታ የተሞላ ህይወት አለን። አያችሁ ይሄም የክርስቶስ ትምህርት ነው። ልብላችሁ ተመልከቱ። ኢየሱስ ፈሪሳውያን እንደዚህ ያሉ ይሄ ኢየሱስ ይሄ ቀጥቃጭ ዮሴፍ ልጅ ግልባጭ ነው የሚያስተምረን። ለምን? እነሱ ከሚያስቡት በቃ እያጠነከረባቸው መጣ። ብሉይ ኪዳን ራሱ ምንድነው? ሲያመነዝር የተገኘ ይገደል። አዲስ ኪዳን ደግሞ ወደ ሴት ያየ በልቡ የሚያመነዝር ኃጢአተኛ ያደርጋል። በልቡ ማንም ሳያየው ማለት ነው። ያኮ ሲያደርግ ከታየ መጨረሻ ላይ ይመጣበታል። ወንድሙን የሚጠላ እንደገና ደግሞ ምንድነው? ነፍሰ ገዳይ። ብሉይ ኪዳን ግን ሲገል የተገኘ ይገደል ነው። አሁን ግን ከልብ ጋር ነው። በጣም ሲሪየስ እንድንሆን ያስፈልጋል። ማርቆስ ምዕራፍ 11 ኢየሱስ ራሱ የተናገረው ነው። በዚህ ትምህርት ላይ አብዛኛው ማነሳው እንደዛ ነው። ማርቆስ ምዕራፍ 11 ቁጥር 25 እንደዚህ ይላል፣ ለጸሎት በቆማችሁ ጊዜ
ለምን? በጸሎት በቆማችሁ ጊዜ። መቼም ጠዋት በፊቱ መቅረባችን አይቀርም። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲል በማንም ላይ አንዳች ቢኖርባችሁ ይቅር በሉ። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። ይላችኋል ነው የሚለው? አይላችሁ። ይሄ እኮ የክርስቶስ እኮ ሁሉን ጥለው ለተከተሉ ሰዎች እኮ ይሄን ይምላቸው። የአዲስ ኪዳን ህይወት የምር ህይወት ነው። የጭከና ህይወት ነው። እህቶቼ ወንድሞቼ፣ ይህ በዚህ ዘመን እንደሚዳራው አይደለም። ራሱ የሚገርም ነው። ኢትዮጵያ ካሴትና መጽሐፍ የማይሸጥባቸው የነበሩ ቸርቾች ለምን? እንደ ነውር ስለሚቆጠር ማለት ነው። መዝሙር እኮ ነው። መዝሙርና የራሱ የክርስቲያን መጽሐፍ የማይሸጥባቸው የነበሩ ዛሬ ዙሪያቸው ንግድ ተከራይቷል። ምን አለበት ነው የሚሏቸው ገቢ እስካመጣ ድረስ። አሁን የሚሰሩት ህንፃዎች በሙሉ ራሱ ዙሪያቸውን 20 15 10 ሱቅ እንዲወጣ ተደርጎ ነው የሚሰራው። እዚህ እናንተ ጧት ማታ እየለፋችሁ የሌላቸው እነሱ አካውንት ቢፈተሽ ሚሊየንስ ነው ያላቸው። በዚህ ስትመጡ ራሱ ከፖለቲካው ጋር እንደዚህ ብለው የተያያዙ ናቸው። እንደዚህ ነው አብያተ ክርስቲያናት፣ እንደዚህ ነው የክርስቶስ ቤት። ዛሬ እንኳን እዚህ ውስጥ ራሱ ዘረኝነት ዘር አላልኩም፣ የተወለድንበት ዘር አለ እያንዳንዳችን። ያን እግዚአብሔር የሰጠን ኃጢአት አይደለም። ግን ያንን ዘር ይዛችሁ የተቀመጣችሁ ካላችሁ እንኳን እናንተ መራራ መርዝ በውስጣችሁ አለ። ሞት ያለበት ነገር በውስጣችሁ አለ። ምክንያቱም በጣም ሊገባን ያስፈልጋል። ቤተ ክርስቲያን የራሱ አጀንዳ አላት። የሐዋርያት ሥራ አውጡልኝ። የተሰጠንን ነው ይዘን እውነት እየጨከነ ያለ ነው። የሐዋርያት ሥራ ምዕራፍ 1 በቀደም ለአገልጋዮች እያካፈልኩት የነበረ ሐዋርያት ሥራ ምዕራፍ 1 ቁጥር 3 ተመልከቱ። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ስለምን እየነገራቸው? ስለ አሜሪካን መንግስት፣ ስለ ኢትዮጵያ፣ ስለ ኤርትራ መንግስት ይላል። ዛሬ ግን ብዙዎቻችን እኮ የዛ ጠበቃ ነው። የእግዚአብሔር መንግስት አይደለም። ቻርልስ በኒ የተባለ የእግዚአብሔር ሰው ክርስትና ዋጋ እንደሌለው፣ ሃይማኖት ስርዓት ብቻ እንደሆነ ራሱ ያንን ዲፌንድ ለማድረግ ጠበቃ ስለሆነ የእግዚአብሔርን ቃል ያነብ ነበር። ክርስቲያኖችን ዲስኳሊፋይ ለማድረግ ማለት ነው። ከዛ በኋላ የእግዚአብሔር ቃል ራሱ ሞገተው። እኔ ልክ ያ ዘፍጥረት ምዕራፍ 2 ቁጥር 7 እንደተለወጥኩት ማለት ነው። ከኤቲስትነት እግዚአብሔር አለ ያሰኘኝ ዘፍጥረት ምዕራፍ 2 ቁጥር 7 ነው። ይሄንም ሰው የእግዚአብሔር ቃል ራሱ ሞገተው። በ18ኛው ክፍለ ዘመን እግዚአብሔር የተጠቀመበት ወንድማችን እዛ እንደዚህ አለ። ከዛ በኋላ እግዚአብሔር ሆይ አንተ እውነት የሚባለው ነገር እውነት ከሆነ ከጣውላው ላይ ተንበረከከና እስቲ ህይወቴን አሳየኛል። የሚገርማችሁ ነገር እዛው ከተንበረከከበቱ ጌታ ተገናኘ፣ መንፈስ ቅዱስ ባላዩ ላይ ወረደ። ከልብ ስንቀርብ ከዛ በኋላ አጥንቶ ሊያስረዳው ነው እንዴት ዲፌንድ እንደሚያደርግ ያነ ክርስቲያኖችን የከሰሰው ባለጠጋ ማለት ነው። ወንጌል እዛ አካባቢ እንዳይሰበክ ለማድረግ ነው ሰውዬው ዋናው። ከዛ በኋላ እንደዚህ ያለ መጣና
ራሱን ዝቅ አረገሻል ስፌኒ እንደዚህ አፍጦ የሚያየ ነበረ ጠበቃ ማለት ነው። ምን ነው በቃ ዲፌንድ ማድረግ የሚቸግርህ መሰለህ አለው። ከዚህ ቀን ጀምሮ አለው I am defending the gospel of Jesus Christ። ከዚህ በኋላ ለዚህ ወንጌል ዲፌንድ ለማድረግ ነው የተጠራሁት። ከዛሬ ጀምሮ ያንተ ራሱ ዲፌንስ ጠበቃ መሆን አልችልም ማለት በቃ ተለውጫለሁ። ለዚህ ነው ኢየሱስ ስብከት አንዱ በጣም አሜሪካን አናውጣት የነበር ይሄ በቃ እዛው ኒውዮርክ ጠበቃ ከነበረበት ቦታ እዛው እግዚአብሔር አስነስቶ ነገ እኮ ከናንተ ውስጥ የሚያስነሳው አለ ወቁ ከልጆቻችን የሚያስነሳው አለ። በቃ እንዲሁን ሞት አይደለም እኛ ንጹህ ብቻ። ታውቃላችሁ መስሪያ ቤቶች ተዘጉ፣ ኦፊሶች ተዘጉ፣ የስፖርት ቦታ ተዘጋ፣ ናይት ክለብ ተዘጋ። የሚያደርገው ምንድነው? በቃ ጧት ይነሳና ለውጥ ይሄን ከተማ እዛ በኋላ ደግሞ መጽሐፌ ላይ ያለላችሁ ራሱ ፋዘር ናሽ የሚባል ዳንኤል ናሽ የሚባል ደግሞ ጸላይ ሰው አስነሳለ። ያ ሰው ሄዶ ሳምንት ራሱ ሳይበላ ሳይጠጣ እየተንከባለለ መሬት ይጸልያል። ከዛ በኋላ እና ይለው እሱ በሚመጣበት ሰዓት ልብላችሁ ተመልከቱ 30 ቤተክርስቲያን ያዘጋ አመፀኛ ሊከርስቶን የነበረው ሰው ሄዶ 3 ሳምንት በፈሳሽ ብቻ እየጸለየ ቆየዛ ዳርሽ ነው። አሁን የአካባቢው መንፈስ ተመትቷል። አሁን ናቶላ ከዱድ እንኳን ተከሉ የሚገርም ነገር። ከዛ ድንኳን ተክለው እንትን በሚያደርጉበት ሰዓት የሆነው ምንድነው? በቃ አፍርሶ አብሮ አጣጮቹና እንትሎቹ ጋር ጋንጎቹን አሰባስቦ እነሱን ለማጥፋት መጣ። ልብላችሁ ተመልከቱ። መሳሪያቸውን እየጣሉ መጀመሪያ እጃቸውን የተቀበሉት እነሱ ናቸው። ሊከር ስቶሩን ውሃ እንደሚፈስ አፍሰው የካንስሊንግ ቦታ ለአንድ ሳምንት ኢየሱስ ይሰራል። ምክንያቱም ያደከምነው እኔና እናንተ ነን። ይሄ እኮ በሐዋርያት ዘመን አይደለም። አሁን እንደገና ደግሞ ሞሪያውድ የምትባል ራሱ እህታቃላችሁ በቃ ብዙ መከራ ደርሶባት ከክርስቶስ ጋር ግን መለየት አልችልም ማለት ከ25 ዓመት የበሽታ ስቃይ በኋላ መቼ እንደተፈወሰች ሳታውቅ እንኳን በሽታዋ ከሷ የተነሳ 6 ልጅ ወልዳ 5ቱን ያጣች፣ 2 ጊዜ አግብታ 2ቱንም ራሱ ባሎች ያጣች፣ አንዱ ጥሏት ይሄደ። ኢየሱስ ጋር እሞታለሁ አለች። ከዛ በኋላ ታውቃላችሁ ፕሬስቢቴሪያን፣ ባፕቲስት፣ ሜቶዲስት ህጅና ንገሪያቸው ድንኳን እንዲተክላሉ ሴንት ሉዊስ ሙዘሪ እሷ ህዳ ታዘዘች ራሱ የእግዚአብሔር ድምፅ ስለሆነ። አሁን አብረዋት ያሉት እንዴት እነሱ እኮ ጸጋ ስጦታ አይቀበሉም እንዴት ያደርጋሉ ብለው አናገሯል። ከዛ በኋላ እሷ ምን አለች? እግዚአብሔር ነው ያለኝ እኔ መልእክት ማድረስ ብቻ ነው ምን ቸገረኝ አለች። ይሄን አርጉ ይሄን ስሩ አይደለም መልእክቱን ማድረስ ብቻ ነው አድርሱ አለች። በአንድ ጊዜ ተሰባስበው ልብላችሁ ተመልከቱ። እዛ ድንኳን ልብላችሁ ተመልከቱ 11,000 ሰው ራሱ ባለበት ማለት 11,000 ሰው። ይሄ ኒውዮርክ ታይምስ ራሱ የመዘገበው ነገር ነው። 1 ማይል ያሉ ሰዎች መኪናቸውን በር እንደከፈቱ እዛው ፍሪዝ ሆኑ። በዛ ወክ የሚያደርጉ ሰዎች ፍሪዝ ሆኑ። በራሱ ልክ በብሉይ ኪዳን የእግዚአብሔር ክብር እንደወረደ ማለት ነው። ሴት ሰባኪ አይደለም፣ ሴት ወንጌል አይደለም። ሴት ራሱ በዛ ሰዓት በመስሪያ ቤት እንኳን ተቀባይነት በሌለበት ዘመን ነው። ለኢየሱስ እሞታለሁ አለች። ሃሌሉያ! ይቻላል እህቶቼ ወንድሞቼ። ማን ነው ዛሬ የሚጨክን ለዚህ ወንጌል? ለዚህ ወንጌል የሚጨክን ማለት እህቶቼ ወንድሞቼ።
የተያዝንበት እኮ ብዙ ነገር ስላለ ከዚህ ራሱ ህይወታችንን በዚህ መወገድ ያለበት ነገር እኮ ነው ኢየሱስ እዚህ የነገረን። ማቴዎስ እንደገና ምዕራፍ 6 ተመልከቱ። ማቴዎስ ምዕራፍ 6 ቁጥር 14 እና 15 ተመልከቱ። ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁ። እንግዲህ አባታችን ሆይ ስንት ጊዜ የምንጸልየው ማለት ነው። ኦርቶዶክሱም ካቶሊኩም ኢቫንጀሊካሉም የምንጸልየው ማለት ነው። ይህን ጸሎት ስንጸልይ ቆርጠን እኮ ውጭ አስታራቂ የምንፈልግ እኮ ነው። ኧረ ራሳችን ነው እህቶች ወንድሞቼ፣ በመነጽሩ ውስጥ ራሳችን እንግባ። እንቀጥል። አንደበታችንን መቆጣጠር፣ አእምሮአችንን መግዛት። ወንድማችን አዲስ ወርቁ ራሱ ወደ ጌታ እንደመጣን አለ በአእምሮአችን የሆነ ሐሳብ እንኳን ከመጣ በኢየሱስ ስም እንላለን። አጠገባችን ያለ ሰው ዞር ይላል እና ብቻችንን እየሄድን እናስደነግጣለን። ልክ ምንም ነገር እኮ የለም፣ ግን ወደ አእምሮአችን የመጣውን ነገር ወዲያው ነው የምንሸኘው አለ ራሱ። እንዲቆይ አንፈቅድለትም አለ ራሱ። ዛሬ እኮ የለጠ ነው የምናጠንጥነው እኮ ታውቃላችሁ። በቃ አእምሮአችን እኮ የሰይጣን መጋለቢያ እኮ ነው ሆኖ ያለው። አዲስ ኪዳን በአእምሮአችን ካልተለወጥነ ደግሞ በምንም አይነት መንፈሳዊ ድል ማግኘት አንችልም። ይኸውላችሁ አሁን መወገድ አለበት እያልኩ የምናገረው መሰላችሁ፣ ሰይጣን አንድ ነገር እኔ አክሰስ ከሰጠሁት ማምለጥ አልችልም። እምጸልየው ጸሎት አንተን የጋኮ ነው ይላል። አንድ ጊዜ ቄስ ምትኩ ሲናገር ምን አለ እና ክፍለ ሀገር ሂጅ አለ ራሱ ሲሰብክ። ከዛ አሁን መጨረሻ ለሰብኬት ቶሎም በያውቶቡስ እንዳያመልጠን እንትን እናደርግ ነው አለ። አሁን እዛም አጋንንት ጣላቸዋል። ከዛ ጸልዩ አልኳቸዋል። ተነሱና ጸልዩ ብዬ እንትን ስላለ አሁን ተነስተው አገልጋዮች ጸልዩ። እርጂ አንተማ ካቴካላ ከኔ ጋር ስጠጣ ይችላል አለዋል። እዛ ደነገጡ አለ። እናንተ አሁን ያስቃችኋል። አሁን እኮ ታውቃላችሁ ሲዘመር ቆይቶ እኮ ታውቃላችሁ የተከፈተ ስፕራይት እየተባለ እኮ ድራፍት እኮ ነው የሚጠጣው። አጋንንት እኮ ነው እግዚአብሔር ቤት ገብቶ ያለው። እግዚአብሔር ይሄን መንቀል አለበት። እግዚአብሔር ይሄን ማንሳት አለበት። ከኔ ህይወት፣ ከእናንተ ህይወት፣ ከአብያተ ክርስቲያናት ህይወት፣ ከግብዞች ኢየሱስ ጅራፉን የሚያነሳበት ዘመን መጥቷል። ወንድሞቼ አጽድቶ ነው የሚወስደው ኢየሱስ። የረከሰ ነገር ቅዱስ እግዚአብሔር እንዴት ብሎ ነው ይዞ የሚሄደው? እኔ እንደፈለኩ እየሆንኩ እንዴት አድርጎ ነው ይሄ ቅዱስ እግዚአብሔር? መላእክት ተደፍተው እንደዚህ ማየት ያቃታቸው እንዴት ነው በሱ ፊት የሚቀለደው? እህቶች ወንድሞቼ መወገድ ያለበት አለ። በጣም መወገድ ያለበት ነገር አለ። የኢየሱስ መዓዛ በእኛ መታየት ራስ ተከልክሏል። የሱ መዓዛ ከኔና ከናንተ እንዳይወጣ ያደረገ ነገር አለ። እህቶች ወንድሞቼ የኢየሱስና እንዲወጣ ያስፈልጋል። ቶሎ ልሂድ። ዕብራውያን ምዕራፍ 3 ይሄ አዲስ ኪዳን እኮ ነው የምንነጋገረው። አሁን ምን የሚሉት ዘመን መጥቷል። አይ እኛ የአዲስ ኪዳን ሰዎች ነን። በኃጢአት እየቀለድክ አዲስ ኪዳን አይደለም። እንኳን አዲስ ኪዳን ብሉይ ኪዳን አይደለም። ብሉይ ኪዳንም እንኳን በራሳቸው የጨከኑ ናቸው። የንጉስ መብል ላለመብላት እንኳን ጨክነዋል። ትሞታለህ፣ አንበሳ ትጣላለህ እየተባሉ እግዚአብሔር ፊት እገኛለሁ ብለዋል። ብሉይ ኪዳን እኮ ሆነው እኮ ነው ራሳቸውን እኮ የሰጡት እነ ዳንኤል፣ እነ ኤልሳ፣ እነ ኤልያስ። የሁሉ እኮ የምታዩት ራሱ እኮ ጃንደረባ የሆነው ለመንግስተ ሰማያት እኮ ነው።
የማይቀለድበት ሕይወት ስለሆነ ማለት ነው። ዕብራውያን ምዕራፍ 3 ከቁጥር 12 ጀምሮ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችሁን እስከ መቼ? እስከ መጨረሻ አጽንታችሁ ብትጠብቁ፣ አጽንታችሁ ብትይዙ ኧረ ጌታ ሆይ ምንድን ነው የምታሳየኝ? አንተም እኮ ያው ነህ አለኝ። አንተም እኮ ያው ተመሳስለሃል። የመጀመሪያ ጭከና እንዲህ ነበር ወይ? የመጀመሪያ እግዚአብሔርን መውደዳችን እንዲህ ነበር ወይ? እግዚአብሔርን መፍራታችን እንደዚህ ነበር ወይ? ዛሬ እኮ ሰዎች በቃ ዳኑ ተጠመቁ ብላችሁ እንኳን ኤክስት ራሱ መልሰው ዓለም ጋር ናቸው። አልገባንም። የሚድነው እኮ ውስጣችን እኮ ያሙት የነበረው መንፈስ እኮ ነው ሕያው የሚሆነው እንጂ ውጪ ልብሳችን አይደለም እንደ ልብስ የሚለወጠው። ከውስጥ ከሆነ ደግሞ ያነ የውጩን እያሸነፈ መምጣት አለበት። አሮጌው ነገር ከኔ ከናንተ መወገድ አለበት። እህቶቼ ወንድሞቼ፣ እንቀጥል። ጌታችን ኢየሱስ ክርስቶስ ማቴዎስ 20 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ምን አለ? ይቅር ሳትሉ ያዛችሁበት ካለ አለ። በደንብ ስሙኝ። ይሄ በጣም ጌታ ኢየሱስ በጣም አስፈሪ ከተናገረው ከሚባለው ቃል አንዱ ይሄ ነው። እኔ አሁን በወንጌል አድማሱ ላይ የሆነ ነገር ውስጥ ቢይዝ ታውቃላችሁ፣ እሱም የእሱም መንፈስ የኔ መንፈስ ተይዞ ምንም አድርጋ ይቻላል። ይዛችኋን ልቀቁ። በቃ ከፈታችሁት ነው የሚፈታው። እኔ ፈቅጄ ሌላው ባይቀበልስ መፍትሄ አለ። ጌታ ኢየሱስ ክርስቶስ ሉቃስ 23:34 ላይ የማያውቁ ናቸውና ይቅር በላቸው ነው። እሱ ይቅር የሚል ልብ ይዞ ይቅር እያላቸው፣ እነሱ ግን በቃ መስቀል ውረድ እያሉ እየወገሩ ነው። እናንተ የእናንተን ተወጡ። ሌላኛው ክፍል እምቢተኛ ቢሆን ለእናንተ ጉዳይ አይደለም። እናንተ ነፃ ትሆናላችሁ። ዛሬ እኮ ሁሉ ነገር ተሸክመን ያለን። አራተኛ አንደበታችን ላይ ያልኩት ያዕቆብ መልእክት ተመልከቱ። አቤት ይህ አንደበት! ያዕቆብ ምዕራፍ 3 ቁጥር 6 አንደበት ምንድነው? እሳት ነው። አንደበት ምንድነው? እሳት ነው። ይኸውላችሁ እሳት ሆኖ ማቃጠል ያለበት ሰይጣን ነው። አንደበታችን ወንድማችንን እህታችንን አይደል ማንደድ ያለበት። ማቃጠል ያለበት ማንን ነው? ሰይጣን፣ አጋንንቶች። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ሆኗል። ስጋን ሁሉ ያሳድፋልና የፍጥረት ሩጫ ያቃጥላል። በገሃነም ምን ይላል? ይቃጠላል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ይበሏታል። ምሳሌ 18:20 አንደበታችን የሚናገረው እስቲ በቀን ተቆጣጣው። ታውቃላችሁ አንድ ሰው አይናገርም የምትሉት እንግዲህ ኤክስፐርቶቹ እንደሚሉት አነስተኛው ራሱ ከ5000 ነው የሚጀምረው በቀን። ግን ምንም የምናደርግ አይመስልንም። ግን እንዴት እንደሚያመልጥን ተመልከቱ። ራስን መግዛት እንዴት አስፈላጊ ነገር ነው እህቶቼ ወንድሞቼ። በቃ
ሰው ለራሱ እኮ ነው የሚጠነቀቀው። እስቲ አንዳንድ ጊዜ ሰዎች ክፉ ሲያወሩላችሁ፣ ፖለቲካ ሲያወሩላችሁ፣ ዝባዝንኬ ሲያወሩላችሁ ዝም በሏቸው። መጨረሻ እፍር ብሎ ይሄዳሉ። ግን እኛ ምንድነው እናዋጣለን። እነሷን ራሱ 10 ካሉ እኛ 5ቱን እንጨምርላቸዋለን። ስለዚህ ከዛ በኋላ ቤት እንሄድና በርከክ ስንል ምን ቅድም ምን ስታረግ ነበር? ጌታ ሆይ አንደበቴን ይቅር በል። መልሰን ራሴ እኮ ማረገው መጀመሪያ እምቢ ማለት አልችልም ወይ? ስናረገው የነበረ እኮ እህቶቼ ወንድሞቼ፣ ዛሬ እኮ ሶኬ ስለምንል እኮ ነው። ኤፌሶን ምዕራፍ 4 እንዴ አዲስ ኪዳን እንደዚህ ተብሏል። ኤፌሶን ምዕራፍ 4 ቁጥር 31 ላይ ተመልከቱ። መራርነትና ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ክፉ ሁሉ ከክፉ ሁሉ ጋር ከእናንተ ዘንድ ምን ይበል? ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይሄ እኮ የአዲስ ኪዳን መልእክት እኮ ነው። በቃ የአዲስ ኪዳን መልእክት ራሱ ግድ የለሽ እየሆነ የመጣንበት ዘመን ነው። እህቶቼ ወንድሞቼ፣ በጣም ልንጠነቀቅ ይገባል። እንቀጥል። ሮሜ ምዕራፍ 8 ሮሜ ምዕራፍ 8 ቁጥር 12 እና 13 እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። እንደ መንፈስ ፈቃድ እንዳንኖር ያደረገን ሥጋ ገኖ ያለበት ዘመን ነው። ሌላው ትልቅ በደል ታውቃላችሁ፣ በዚህ ዘመን ምን እንደሆነ ታውቃላችሁ? እኔ 10 ጊዜ ንስሐ ከምገባ አቮይድ ማድረግ አለብኝ እያልኩ መጣሁ። አንዳንዱ ነገር የእግዚአብሔር ቃል ተከፍቶ ተነበበ፣ ቸርች ውስጥ ሆነው ፌስቡክ የሚቀመጡ አሉ። ይሄ ከጥናት የተገኘ ነው። እግዚአብሔርን መፍራት ከሰዎች እየጠፋ ያለበት ማለት ነው። እንደገና ደግሞ ዙሙንን ከፍተዋለን። የሚጸልየው ሰው እየተናገረ ነው፣ ባይብል ስተዲውም እየተካሄደ ነው። እኛ ግን የለንም። ከዚህ የበለጠ በደል ምን አለ? አንዱ እኮ አስበዳዮቹ እኛም ምን ይሄ በክፉ ጊዜ የመጣ በኮቪድ ራሱ የአዲስ ኪዳን እኮ ህይወት የአካል ህይወት እኮ ነው። 2 3 ሆነን ከተገናኘን ኢየሱስ አለ። አይበቃም? ኢየሱስ እኮ ካለ በቂ ነው። እህቶቼ ወንድሞቼ፣ ያለንበት ህይወት ልንመረምር ይገባል። ራሳችን ልናይ ይገባል። ሐዋርያው ጳውሎስ ሮሜ 1 ቆሮንቶስ 9:27 ላይ ሥጋዬን እያስጎሸምኩ ምን እላለሁ? አስገዛለሁ። እሱ ብቻ አይደለም። እንግዲህ በደንብ ስሙኝ። ጳውሎስ ይህን ከተናገረ እውነት እኔና እናንተ ድፍረት አለ ለሌላው ሰብኬ የተጣልኩ እንዳልሆነ ሥጋዬን እያስጎሸምኩ ለእግዚአብሔር ምን እላለሁ? አስገዛለሁ። ዛሬ እኮ በእግዚአብሔር ቤት እንደ ሥጋ የገነነበት እንደዚህ ዘመን የለም። አንደኛ ጴጥሮስ እየተነጋገርን ያለነው አዲስ ኪዳን ነው። አዲስ ኪዳን ነው እየተነጋገርን ያለነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን፣ ቅናትንም፣ ሐሜትንም ሁሉ አስወግዱ።
ከእናንተ ጋር ይቀመጥ ይላል። አስወግዱ። ጌታ ቸር መሆኑን ቀምሳችሁ እንደው ለመዳን በርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። እህቶቼ ወንድሞቼ፣ መጨረሻውን አንብና እንጸልያለን። ዛሬ ራስን የመፈተሽ ጊዜ ነው የሚሆነው። እህቶቼ ወንድሞቼ፣ መጨረሻ ከኛ ሊወገድ የሚገባ ደግሞ እኔና እናንተ እንድናስወግደ የሚፈልግ ምክንያቱም ስጋን በመንፈስ አሸንፈን ስጋን ራሱ እኛ ጋር እኮ ያለ ነገር ነው። እለት እለት እኮ ነው ምን ሞትበት። አጠቃላይ ሐሳቤ ለመጠቅለል ደግሞ ማስወገድ ያለብን አንደኛ ዮሐንስ ምዕራፍ 2 ይሄ በደንብ ስሙን። በቸርቻችንም መልእክት መጥቷል። በጣም ራሳችን ልናይበት የሚገባ ወንድማችን ታምራት፣ እህታችን ትብቃ፣ እግዚአብሔር በቃ ይሄ ቅዱሳን ጉባኤ ነው። እግዚአብሔር ራሱ በሙላት ባለበት ብርሃን አለ። ጨለማ ሆኖ ነው ያዩት። ጨለማ ምንድን ነው? ጨለማ ምንድን ነው? እንደውም እህታችን ትብቃ እዛ አስተናጋጆች እንትኑ ብቻ ነው ብርሃን ያየቷለች። እዛ ብቻ ይበራናለች። ሌላው ቦታ ግን በቃ ድግዝግዝ ነው አለች። አንደኛ ዮሐንስ አውጣታችሁልኛል። ምዕራፍ 2 ከቁጥር 9 ጀምሮ እንደዚህ ይላል። ብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ ውስጥ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው አይኖቹ ምን ብሎታል? አሳውሮታል። ትንቢት መገለጥ ጨለማ ካሳያችሁ ጥላቻ አለ በዛ ቦታ ማለት ነው። ቂም አለ ማለት ነው። በዛ ቦታ መወገድ ያለበት ነገር አለ ማለት ነው። ራሳችን ልንፈትሽበት የሚገባ ነገር ነው። በጣም እግዚአብሔር እንትን የሚያደርገው ሶስተኛ ዮሐንስ መልእክት ቁጥር 9 ወደ ቤተ ክርስቲያን ጻፍ። ዳሩ ግን ዋናቸው ሊሆን የሚወድ ዴሜጥሮስ አይቀበለንም። ስለዚህ እኔ ብመጣም በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባችኋለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትንም ከልክሎ ከቤተ ክርስቲያን ያስወጣል። ብላችሁ ተመልከቱ። ይሄ አዲስ ኪዳን እኮ ያለ ነገር ነው ውዶቼ ወንድሞቼ። አሁን ወደ ራሳችን እንምጣ እስኪ። በዚህ በቃሉ መነጽር ውጤት የሚያመጣውን የሚቀጥለው እናየዋለን። ወይ አንድ ጊዜ ቶሎ ልበልላችሁ። የመስማት እንትናችን ብዙ ሁዶ ሊሆን ይችላል። ብላችሁ ተመልከቱ። እንግዲህ ጾምና ጸሎት ተደርገው ውጤት የሌለባቸው ይሉ። አንደኛ ዮናስ ምዕራፍ 3 ስትመለከቱ የነነዌ ሰዎች በእግዚአብሔር ፊት 3 ቀን ጾምና ጸሎት አወጁ። እግዚአብሔር በኃጢአታቸው ምክንያት ሊቀጣቸው የነበረው በንስሐ ስለተመለሱ ምሕረት አደረገላቸው። በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻ የታመነና ጻድቅ ነው። ሁለተኛ ለአገልግሎት ስንዘጋጅ ፕሮግራም ለመምራት፣ ጸሎት ለመምራት፣ ለመስበክ፣ የእግዚአብሔር መልእክት ለማስተላለፍ እኛ መጀመሪያ በእግዚአብሔር ፊት መሆን አለብን። ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 4 ለአገልግሎት ከመዘጋጀቱ በፊት በጾምና በጸሎት ነበር። አጋንንት ፊት ለፊት ሊጋፈጠው ሲመጣ ከፊቱ እንደ ቅጠል ረገፉ። እኛ ተዘጋጅተን ጸልየን ከመጣን ማለት ነው።
ሶስተኛ የታወጀውን አዋጅ ለመገልበጥ ትንቢተ ዳንኤል ምዕራፍ 6 አስቴር ምዕራፍ 4 የታወጀውን የሞት አዋጅ በጾም በጸሎት ለወጡ። ታዲያ ለምንድን ነው በዚህ ዘመን ሚኒስትሪዎች አብያተ ክርስቲያን እየታወጀ ለምንድን ነው? የኔ የእናንተ ችግር ነው። ክፉ መናፍስት ታስረው እግዚአብሔር ቤት የሚመላለሱ ይህ በጾምና በጸሎት ይወጣል። ጌታ ኢየሱስ የተናገረው ማቴዎስ 17 ቁጥር 21 ጾምና ጸሎት ስናደርግ እግዚአብሔር ጋር በፊቱ ልብላችሁ ተመልከቱ፣ እሱም በመፍራት በፍቅሩ ውስጥ ተውጠን እርሱና እኛ የምናሳልፍበት እንደሆነ እያሰብን የእግዚአብሔርን እጅ ጠምዘን የምናመጣበት ሳይሆን ከሱ ጋር መሆናችን እድል እንደሆነ እያየን የምናደርግበት መጨረሻ ሁለንተናችንን ሰጥተን በፊቱ የምንሆንበት። ዘጸአት 34 ላይ ሙሴ ጠቅላላ ራሱን ለእግዚአብሔር ክብር ሰጠ። ዛሬ እኮ እኔና እናንተ እኮ ስላላረግን እኮ ነው ጊዜያችን የሚጠፋው። መጨረሻ ዘመን እኔ ይሄንን ስራልኝ አልኩ እንደ ሌላን እኮ ይችላል።